ባሂር ባባ ሞቶ ተገኘ። ፖይራዝ ታሰረ። ሳድረቲን ያልተጠበቀ ነገር አደረገ። ፖይራዝ ለፍርድ ቀረበ። አሁን ሁሉም እስማኤል ካራኤል የፖይራዝ አባት አዲል ቶፓል መሆኑን ይፋ ወጥቶ የአባቱና የወንድሙን ገዳይ ፊት ለፊት ተጋፍጦ ለፖይራዝ የአመታት ከነገራቸው በኋላ ለፖይራዝ ደውሎ አንድ ቦታ ባባ ቀጥሮ ፖይራዝን ከቤት ወጥቶ እንዲሄድ ካደረገ በኋላ ወደ ቤቱ ገብቶ አባቱን በገደለበት ስለት ሊፈጸመው አነጣጥሯል። ሄሎ ወንድሜ ፍጠንና። አቤት መልተ ምን ተፈጠረ? ወንድሜ ባሂሩ ማን አባታችንን ሊገለው ነው። ቶሎ ድረስ ፍጠን፣ ቶሎ ድረስ። ምን ያልጂ ነው? ባሂር ሸወድከኝ። ባሂር ምን እያደረክ ነው? እንደ ሰለጠነ ሰው እናውራ። ተውን። በንዴት በስሜት ተገፋፍተ መጥፎ ነገር እባክህ እሱን ጣለው። መጥፎ ነገር እንዳታደርግ። ለ50 ዓመታት ያክል ይህንን ቀን በጉጉ ስጠብቀው ነበር። አዲል ቶፓል እባክህ ጣል። አደጋ ነበረ። እባክህ ተው እንዳታደርገው። እኔ ንጹህ ሰው ነኝ። ተው። እገልሃለሁ። አለቅም። ከዚህ በሰላም አትወጣም። እገልሃለሁ። ተው። መሬቱ ላይ አስተኝቶ ደበደበኝ። እንዲያቆም ነገርኩት። ነገር ግን እኔ መደብደብ አላቆመም። ቆይ አንቺ ምን አይነት የማይረባ ነገር የማይመስል ነገር ነው የምታወሪው? ቤጉ መዋሸትሽን እባክሽ አቁሚ። ቆይ ምን ለማድረግ እየሞከርሽ ነው? ታውቂያታለሽ እንዴ ዶክተር? አዎ መርማሪ፣ እየዋሸች ነው። ልጄንም እንዳይጎዳብኝ በጣም ፈርቻለሁ። መርማሪ፣ ለደህንነት ያሰጋኛል። መፍጠን አለብን። በል ፖይራዝ ካራኤልን ማግኘት አልቻለም። ለአቃቤ ሕጉ ማሳወቅ አለብን። ቆይ ሲጀመር ይህንን ቦታ እንዴት ሊያገኘው ቻለ? አባዬ በል በቃ ከዚህ እንሂድ። አንቺ ሂጂ ልጄ፣ እኔ ይህንን ነገር ከፍጻሜ ማድረስ አለብን። ምን ልታደርግ ነው አባዬ? ባሂርን ልትገለው ነው? አቁም። የማይረባ ነገር አታደርግ። እሱስ ሊገለኝ አልነበረም እንዴ? እና ይህን ነገር ከፍጻሜ ሳላደርስ እንዴት ከዚህ እወጣለሁ? ያምሻል እንዴ? ምን ያደረግሽ ነው? አሁንም በተወው እኔን ለመግደል መከታተሉን አያቆምም። ልጄ ይህንን እድል መቼም ደግም ያላገኘውም። ሂጂ ውጪ አንቺ። እሱ እዚህ ይሞታል፣ እኛም ነፃ እንወጣለን። አባዬ አይሆንም። ሂጂ ውጪ ልጄ ሂጂ። አይ ባሂሩ ማን አድናለሁ ብለህ ራስህ ታደንክ አይደል? አባዬ አቁም! ምን እያደረክ ነው? ምን እያደረክ ነው? አብዳል እንዴ አንተ? አቁም ልጄ፣ አቁም እንጂ ምን እያደረክ ነው እንዴ? ጉሮሮዬን ሊቆርጠኝ ነበር እኮ። አባዬ ሂዱ፣ ውጡ ከዚህ። መልተም ሂጂ። ሲነሳ ምን እንደሚያደርግ አስበዋል? ልጄ አቁም። ይህንን እድል ባካታ አስበልጠኝ። አፈን ዝጋና ውጣ አባዬ። መልተም አባታችን ይዘሽው ከዚህ ሂጂ፣ ፍጠኑ። ትልቅ ስህተት እየሰራ ነው ፖይራዝ፣ ትልቅ ስህተት። የት ነው ያለው ፖይራዝ? የት ነህ? ለምንድን ነው ስልክን የማታነሳው? ቆይ ሳድረቲን የኢፒክን ቤት በር አንኳኩቶ ስትከፍትለት ገፍትሯት ይገባል። ማን አንተ? እዚህ ምን እያደረግክ ነው? ምን ታደርጋለህ እዚህ? እኔ ልጠይቅህ እንጂ ከኢፒክ ጋር እዚህ ምን አባን እያደረግክ ያለ? ሂድ ውጣልን። ማን ልኮ ነው የመጣው? ከቤታችን ውጣልን። ለሁለት አጠመዳችሁን፣ ተጫወታችሁብኝ። ሰረቲን እዚህ ምን ታደርጋለህ? ምን እያደረግክ ነው? ሁለታችሁንም ነው የማጠፋችሁ። ልቀቀው። ወንድሜ ደህና ነህ? ወንድሜ ቀስ በቃ አይዞሽ። አመማ አይዞ። በጣም ትልቅ እድል ነው ያስመለጥከኝ ልጄ። የማይረባ ነገር ነው ያደረግከው። አሁን ነቃ ማለት ሞቴን የሚያፋጥንልኝ ይህን ነገር እንደማቆም አልቻለም። እባክህ አስቁምልኝ። እንካ በዚህ ያዘው። አሁን የሆነ አንድ ቦታ መደበቅ አለብህ፣ ያለበለዚያ ባሂር ፈልጎ አፈላልጎ ይገልሃል። አባዬ እየሰማኸኝ ነው አይደለ? ምን ስለሆነ ነው ከእርሶ የምሰሸው? ማን ነውና ነው? እኔ እስማኤል እኮ ነኝ። ማን ነውና ነው እኔ ለእርሶ የምደበቀው? እስኪ መድኃኒት ግዛልኝ አቦ፣ ይሄ ነገር እያመመኝ ነው። ቀስ ላግዝሽ። እጅን ዞር አድርግልኝ። ሳደርትኝ ይቅርታ አድርጉልኝ። ማለት ስታቅፊው ሳይ የሆነ ሌላ ነገር ነበር ይመሰለኝ። ምንድን ነበር የመሰለህ? ሳደርትኝ ንገረኝ። አንድ ጊዜ እንኳን እኮ አልሰማኝም። ይውጣልኝ አሁን ውጣ። ይቅርታ አድርጉልኝ ወንድሜ፣ እባክህ ይቅርታ። እሺ ኢፔክ፣ ይሄ ነው ቤታችሁ? አዎ። እንግዲህ እንዳየኸው ነው አይደል ሳድረቲን? ይሄ ነው እውነተኛ ህይወቴ። እንግዲህ ከአንተ ፍቅር ይዞኛል ሳድረቲን። ክፉኛ አፍቅሬሃለሁ፣ እንዳላጣም ፈርቻለሁ። ግን እባክህ አሁን ከዚህ ሂድ። ኢፔክ ቁሚ እባክሽ። ምንድን ያልሽው አሁን? ሰምተኛል። እባክህ አሁን ከዚህ ሂድልኝ። በቃ ሁለተኛ አታገኘኝም። እሺ? አልደርስብህም። ደህና ሁን። ይኸውልህ አንተ ሰውዬ ነግሬሃለሁ፣ የትም እንዳትሄድ እሺ? መድኃኒቱን ገዝቼ ልምጣ። ነግሬሃለሁ አባዬ። ፖይራዝ መድኃኒቱን ገዝቶለት ሲመጣ አባቱ መኪና ውስጥ የለም። ፖይራዝ ይበሳጫል። ሄሎ ፖይራዝ፣ ቆይ በሰላም ነው የማታነሳው? ስማ፣ ያቺ ቤጉም ኃይለኛ ጠንስሳለች። ምን? አሁንስ በዛ። ባሂር እየተከተለኝ ነው። ሁሉንም ነገር አውቋል። በቶሎ ፍጠኑና ኑና ወሰዱኝ። የት ነህ አለቃ? የት እንዳለው አላውቅም። እሺ አለቃ፣ መጣ። ሄሎ ዙልፊከር፣ እባክህ አንድ ቦታ ልትመጣ ትችላለህ? ምን ተፈጠረ? ዝጊው። ይቺ ልጅ ግን የእውነት እብድ ናት። ዘጋች። አባትሽ የት ሄዶ ነው? ሄዷል። የትም ይግባ የት አያመልጠኝም። እሺ እጨርሰዋለሁ።
በፈጠረሽ ቤጎም እሺ ይሄው ተበቀለሽዋል በቃ ግን አሁን ይኸውልሽ ሳይረፍድ ክሱን አንቺ እባክሽ ለሲናን እንኳን አታስቢም እንዴ አንቺ ይሄን ነገር ሲሰማ ምን ይላል በዚያ ፍቼ ሲናንን ስም እንዳትጠሪ ልቃይ ሲጉል ከፖይራዝ ራቂ ተመልከቺኝ ያንቺ መጨረሻ የሚሆነው ልክ እንደኔ ነው ተጠቅሞ ሲጨርስ ልክ እንደ ቆሻሻ አውጥቶ ይጥልሻል ታያለሽ ፖይራዝ እንደዛ አይነሳው አይደለም መቼም እንደዛ አያደርግም ቤጎም ምን ሆነሽ ነው ማን ይመታሽ አረ ፈር ደግሞ እንዴ ደብድቦኝ ሲያበቃ ደግሞ እዚህ ታስመስላለህ እንዴ መተ በፈጠረሽ ቤጎም ለራሴ በጣም ትልቅ ችግር ውስጥ ነው ያለሁት እርዱኝ ቤጎም አቁም እንጂ ምን ያደረግሽ ነው አንቺ አብለሻል እንዴ መርማሪ አስወጡልኝ አሁንም ደበደበኝ አስወጡልኝ ተረጋጊ እሺ ተረጋጊ አለቃ ፖይራዝ እባክህ ውጣ እባክህ ልትወጣ ትችላለህ እባክህ ሂድልኝ ወይኔ እንደመታኝ አይሴ ጉል እባክሽ ማስታገሻ ልትሰጪኝ ትችያለሽ ኧረ ፈጣሪ ሆይ እባክህ አንተ ሁነኝ እኔም እንደርሷ ከማበዴ በፊት ሄሎ ችግር ተፈጥሯል ሰውንጉል ሳድረቴን ተከታትሎኝ ነበረ እና እውነተኛ መኖሪያ ቤቴን አውቆታል ምን እናውቃሉ ሁሉንም ነገር እያልሽ ነው አይ በፍጹም ነገር ግን ወንድሜን አይቶታል ከዛ እኔም እንዳፈቀርኩት ነገርኩት በቃ ግን ይመነኛ አላውቅም ወይ አንቺ ልጅ ይህ መልካም ዜና አይደለም እሺ ሌላስ ቆይ በጣም ብዙ ጥያቄዎችን ጠየቀኝ የሆነ ነገር ግን ሳይጠረጥር አይቀርም ስምኝ ይኸውልሽ እምነቱን በድጋሚ መልሰሽ ማግኘት አለብሽ ሰማሽኝ ይኸውልሽ እንደዚህ መቀጠል የለበትም በቃ ዝጊው የሆነ ሰው ሊሰማን ይችላል እጭ የማትረቢ አለቃ በእውነት እቺን ሴት አጥቅታታል እባክህ ተጠቂዋ በጣም ተጎድታለች እኮ ማናት ተጠቂ ያቺ ሴት ናት ተጠቂ አታውቁም ተጠቂ እውነት ይኸውልህ ተጠቂው እኔ ነኝ እውነት እንነጋገር ከተባባለን ተጠቂው እኔ ነኝ እሺ ምንም አትገረሙ እባክህ ለመረጋጋት ሞክር ዋና አዛዥ በህጉ መሰረት ቃልን መስጠት አለብን እባክህ ፍቀድልን እንሂድ ወደ ጣቢያ እባካችሁ አሁንም እንዳያጠቃኝ ከኔ ያርቁልኝ እንዳይጠጋኝ ኧረ ተመልከቷት አሁንም እያስመሰል አንቺ ታስመስያለሽ አሁንም ረበለው ምን ተፈጥሮ ነው ተዋታረች እብድ የተመታሽ ናት እንዴ አስሊኔ እንኪን ያዢ እና መርምሪው እሺ አለቃ እባክህ ከኛ ጋር መሄድ አለብህ አቃቢ ህጉ እየጠበቀ በሉ እሺ ኑ እንሂድ እናስጠብቀው ምንድነው አስሊኔ እየሄድን እነግርሃለሁ ባባ ደውሉላችሁ ነበረ ስልኩንም አያነሳም አታወሩኝም እንዴ የምታውቁት ነገር አለ ምን ነው እኔ ስመጣ ነው ዝም የምትሉት አሁን እያወራችሁ አልነበረም አልሰማችሁኝም ባባ የሆነ ችግር ውስጥ ገብቷል እኮ እያልኳችሁ ነው የምታውቁት ነገር አለ ወይ የኔም ቤት ታዲያ ለምንድን ነው እኛ ላይ የምትጮህ ስራ ላይ ይሆናል ሲጨርስ ይመጣል በያውን ሂጂ ከዚህ አትረብሽን አጋ ግን እኮ አንተ መጮህ አልነበረብህም ጮኩ እንዴ ቆየት ነበር ከዚህ ሰዓት ድረስ አድርቲን አሁን ያንቺ ድምጽ ነው አሁን ሲያስጠላኝ አፍሽን ዝጊ ወደዛ ካንቺ የምገላገልበት ቀን ናፍቅ እኔም አይዞ የፍቺው ቀን እየደረሰልን ሰረቲ ባባ የት እንዳለ ታውቃለህ አያላውቅም ምን ተፈጠረ ባባ የት ነበርክ ቆይ አንድ ስራ ነበርብኝ አባዬ ቆይ ለምን ለኝ አልነገርከንም ነበር የግድ መናገር አለብኝ እንዴ አባዬ ደህና ነህ? ሄሎ ሴማ ፖይራዝ ትልቅ ችግር ውስጥ ገብቷል ጠበቃ ያስፈልገዋል ሴማ ምን ተፈጠረ ቤጉም ጠዋት ላይ የነባባ ቤት ኡምራን እዚህ ሄዳ ነው አላውቅም አባዬ ትላንትና አልመጣችም ደውዬላት ነበር ስልክም አታነሳም የኔንም አታነሳም ባባ ባሏ ከስር ተፈቷል ተፈታ እንዴ እኔ እጄ ሊያት አባዬ ከፈቀድክልኝ እሺ የሆነችው ነገር ካለ አሳውቂ እሺ አታስብ አባዬ ዳፍኔ ፎቶ አውደ ርዕይ አዘጋጅታ ለሳፈር ደውላ ትጋብዘዋለች አይ ይመቸኝ አላውቅም ግን እንዴት ነሽ አንቺ ደህና ነኝ እኔ ዳፍኔ ናት መሰለኝ አዋው ጓደኛዬ አየ አንዳንድ ሰው ለፍቅሩ የሚሰጠው ቦታ ይለያያል አይደለ ወንድሜ አዎ ወንድሜ እስማማለሁ ትክክል የት ማደጎ ቤት ነው እሺ አሁንማ ቤታችን ነው እመጣለሁ ማታ የትም እንዳትሄዱ እሺ እፈልጋችኋለሁ እሺ ወንድሜ የነፖይራዝ ሰፈር ምስኪኗ ኡምራን ባሏ ደብድቧት የደስታ ምንጯ የነበረው ቤቷ አሁን ሐዘን አጥልቷል ብትመጣ ይሻለን ነበረ ከዛ እስር ቤት መውጣት አልነበረብህም ነበረ እንዴት እናቴ እንድደበድባታለህ ከእርሷ ምንድን ነው የምትፈልገው ወንድ ነኝ ብለህ የምታስብ ከሆነ እኔን አትመጣኝም አፍህን ዝጋ ወይኔ ልጄ አንተም ደግሞ አደክና አሁን ለምንድን ነው የምትመታው ሂድ ውጣልን እኔ ባልመጣ ኑሮ ከማንም ጋር እዚህ ትዳሪ ነበር አይደለም እሱ ስለቀረብሽ ነው አይደለ እንደዚህ የምትነጫነጨው ሁለተኛ ከዚህ ቤት ንቃትያትም ገበያ እንኳን ወጥተሽ እንዳላይ ከዚህ በር እንዳታልፊ ታለ ለወንድሜ ፖይራዝ ነግሬልሃለሁ ከዛ ምን እንደሚያደርግ ታለ እባክህ ልጄ ፖይራዝን እዚህ ውስጥ አታስገባው እሺ እባክህ ልጄ ፍርድ ቤት እማዬ ምን ሆነሽ ነው ማን ነው እንደዚህ ያደረገሽ ያምሻል እንዴ እንዴት ሲናን ይዘሽ እዚህ ያመጣሽው እንዴት ታመጫዋለሽ እንዴ አንቺ ኮነሽ አብጪው ያልሽኝ ይዝበይ ስሚኝ ፖይራዝ እንደዚህ እንዳደረገኝ ሲናን ማወቅ የለበትም እሺ ምን እህቴ ዜጉል አባቴ ነው እማዬ እንደዚህ ደበደባት አባቴ አይደለም ነገርኝ አባቴ በፍጹም እንደዛ ያደርግም እሺ ሲናን ይሄ እናት ተንኮል ነው ተመልከት ግን ማን እንደመጣ ተመልከት ያንበሳለች እንዴት ነህ ቆይ ህፃን ልጅ ይዞ እዚህ መምጣት ምን አይነት ብልግና ነው ይሄ ምን ማለት ነው ቤጉም አሳፋሪ ነሽ ታሳፍሪያለሽ አቃቢ ህጉ ምን አለ ከተፈረደብኝ ለአመታት እንደምታስር ነው ነገር ወይ ጣጣ መቴ እንኳን እንደመጣ እዚህ ምን ታደርጋለህ ሴማ ልካይ ነው አያስፈልግም ራሴን መከላከል አያቅተኝ ተባክ ወንድሜ እንደዛ ይባላል ባይርን በቶሎ ማስቆም አለብኝ ያለበለዚያ ያበቃልኛል ይገለኛል እንዴት
መጀመሪያ እኔ የሆነ ነገር ከሆንኩኝ ባሂር እንደሆነ ተጠያቂው በቴሌቪዥን በቀጥታ ስርጭት ወጥቼ ይናገራል። ከዛ ባሂር አይሞክረው፣ ፍርሃት እንለቀበታለን ማለት ነው። ለምን እዚህ ሁሉ ጦስ ውስጥ እንገባለን? ሰዎቻችንን ሰብስበን ቤቱን ሰብረን ገብተን ለምን ሁሉንም እዛው አንገላቸውም? አይ ይህ ሳይሆን ፖይራዝ አንተ እንዳደረግከው ያውቃል እና ዝም አይልም ደግሞ። ቆይ ባሂትን የገደለው ባሂር አይደለም እንዴ? ስለዚህ ለባሂት ዘመዶች ብንነግራቸውስ ሊበቀሉት ይሄዳሉ። እኛም ተወቃሽ አንሆንም። ምን ታስባላችሁ? ሄሎ ሳይዳ፣ እንዴት ነሽ ውዴ? አየሩ እንዴት ነው? ቀዝቀዝ ብሏል? በጣም ጥሩ ዜና አለኝ። ታዲያ ቫይራል በቫይራል ማረግሽ። ነገ ማታ ቀጥታ ስርጭት እንገባለን። እሺ ደስ ይለኛል አቶ እስማኤል። እሺ ክቡርነቶ። ፍርድ ቤት። ክቡር ፍርድ ቤት፣ ደንበኛ ፖይራዝ የቀድሞ ሚስቱን አልደበደበም። ውንጀላው ፍጹም ሐሰት ነው እና በቅርቡ ደግሞ የአእምሮ መታወክ አጋጥሟት ነበረ። አእምሮ ህሙማን ሆስፒታል ነበረ። ከዚያም ልጣ ደግሞ ልጇን አግታ ነበረ። ለረጅም ጊዜ አልኮል ተጠቃሚ ነበረች። ስለዚህ በዚህ ሁኔታ ውስጥ ሆና ክስ መመስረትም አትችልም። ክሱም ተቀባይነት የለውም ክቡር ዳኛ። ተቃውሞ አለኝ ክቡር ዳኛ። ተከሳሽ ፖይራዝ የደንበኛን ቤት ሰብሮ ገብቶ ደብድቧት እንደነበረ የቤት ሰራተኛዋ ምስክርና የአይን እማኝ አለችኝ። ፍርድ ቤቱ ግራ ቀኙን አዳምጧል። ከረፍት በኋላ እንመለሳለን። ኦ ውዴ፣ ምን ሆነሽ ነው? ማነው እንደዚህ የደበደበሽ? ወይኔ አምላኬ፣ የመታሽ እጁሽ ሰበር። በእውነት ምስጋና ላንቺልና ለላክሽለት ፎቶ ይሁንና፣ አዎ ፈጣሪ የእጅሽን ይስጥሽ። ስሚኝ፣ አርፈሽ ቤትሽ ሆነሽ ባልሽን ብትንከባከቢ ይሻልሻል። እሺ፣ ለአባዬ የወለድኩት ልጅ ከሳድረቲን እንዳልሆነ እንዳትናገሪ ሰማሽ? አንድ እንኳን ሙከራ አደርጋለሁ ብትኝ አጠፋሻለሁ። ለነገሩ እንደዛ ካደረግሽ ሳድረቲን ራሱ ይገልሻል። ትሰሚኛለሽ? እኔ እዛ ቤት የምሰራው ልጄን ለማስተማር የዕለት ጉርሴን ለመሸፈን ነው። እሺ፣ ዳቦ ለመግዛት። አንቺ ምን አድርጊ ነው የምትይኝ? እኔ ላይ እንዳትጮህ። ይኸውልሽ ቦታሽን ነው እንኪ ገንዘብ እዚህ አርፈሽ ተቀመጪ። ቤትሽን መሪ። እዛ ቤት ድርሽ እንዳት። ያንቺን ገንዘብ አልፈልግም። ውጪ፣ ይዘሽልኝ እንጂ ከዚህ ውጪ። ደስ እንዳለሽ። ውሳኔ። ተጠርጣሪ ፖይራዝ ካራ የዋስ መብቱ ተጠብቆ ክሱን በውጭ ሆኖ እንዲከታተል ተወስኗል። ሙሉ በሙሉ ክሱ እስኪዘጋ ድረስም ከወይዘሪት ቤጉም ኦዝባካንና ከሲናን ካራይ ከ200 ሜትር ርቀት በላይ እንዳይጠጋቸው ፍርድ ቤቱ ወስኗል። ምን 200 ሜትር? 200 ሜትር ማለት ምን ማለት ነው እንዴ? በዘነ ቅጣት እንዴት ትቀጣኛለህ ክቡር ዳኛ? ፖይራዝ ረፍና እንጂ ወደዚህ መቼም ሴንቲሜትር ነው አይደለም? 200 ሴንቲሜትር ዋስ መለቀቅ ራሱ ፈጣሪን አመስግን። አይ ብትገሉኝ ይሻለኝ ነበር እንደዚህ እስከሚሆን። ከዚህ በኋላ ካወራ ወደ እስር ቤት ነው የምልከው። ፖይራዝ በቃና እባክህ ተረጋጋ። ለጥቂት ቀናት ብቻ እሺ፣ ትንሽ ብቻ ታገስ። ሁሉንም ነገር እናስተካክለዋለን። ሲናን መሃል ቤት ተሰቃየ። ቃል እገባልሻለሁ፣ ለዚህ ዋጋ አስከፍልሻለሁ። 200 ሜትር እንዳትረሳው እሺ። ና ሲናን ውዴ እንሂድ። ፖይራዝ ስማኝ፣ አንተ እንዳልሆንክ በሆነ መንገድ ማረጋገጥ አለብህ። ያለበለዚህ የቀጠሮ ቀን ከመድረሱ በፊት እስር ቤት ያስገቡሃል። እሺ፣ የሆነ መንገድ እፈልጋለሁ። አመሰግናለሁ መቴ። ምንም አይደለም ወንድም። በሉ መልካም ቀን። ወይ ጣጣ። በነገራችን ላይ ማታ አባትሽን ሊገለው ነበር። ምን? እዚህ የመጣሁት ይቅርታ አልጠይቅህ ነው። በጣም ይቅርታ። እንደዚህ የሆነው ከልጅነት ጀምሮ ነው? አይ አይደለም፣ አደጋ ነበር። ኢፔክን አንድ ባለ ሀብት ሲያስቸግራት እኔም መስሪያ ቤቱ ሄጄ እህቴን ተዋት ብዬ ስለምነው በ5 ሰዎቹ አስደብድቦኝ ከደረጃ ላይ ገፈተረኝ። ወገቤ አጥንቶችም ተሰበሩ። ቀዶ ጥገና ማድረግ ይቻላል እኮ አይደለም? ሌላም አይነት ምርመራ አለ። አዎ፣ ግን በጣም ውድ ነው። እንደምታየው ያው ያን ያህል ገንዘብ የለንም። ይልቅ እሱን ተወውና አሁን ለኢፔክ ምን ሆነ? አደራ እሺ ወንድሜ፣ አደራ ኢፔክን እንዳታሳዝናት፣ ያለበለዚያ ዝም አልልህም። ምንም አታስብ። ደግሞ እንደምትወዳት ነግራኛለች። ፖይራዝና ቡድኑ የሆስፒታሉን የጥበቃ ካሜራ ሲመለከቱ ቤጉም ከታክሲ ወርዳ ባለ ታክሲው ረድቷት የሄደውን ሲያዩ የፈለጋቸውን አይን ወደ ባለ ታክሲው ያዞራሉ። ባሂር ባባ የነ ስፒና ሆስፒታል ሲመጣ ከፖይራዝ ጋር ይገናኛሉ። ና ማውራት አለብን። የት ነው የደበቀው? አባትን የት ነው የደበቀው? ስማ፣ ከእኔ ጋር ለመጫወት እንዳትሞክር፣ ያለበለዚያ እንድትጸጸት ነው ማለት ነው። ትናንት ማታ አምልጦኝ በእውነት የት እንዳለ አላውቅም አባቴ ባሂር። ስማኝ ፖይራዝ፣ እኔ አንተን መጉዳት በፍጹም አልፈልግም። ንገረኝ እባክህ አባዬ ተው። ዝም በል ፖይራዝ። 24 ሰዓት ብቻ ነው የምሰጠህ። ያን ሰውዬ ካለበት ፈልገህ ታመጣልኛለህ። ገባህ? ምን እያደረክ ነው አባዬ? ፍቅረኛችን እንዳበቃለት እየነገርኩት። ፖይራዝ ምንድን ነው? አይሴጉል የሆነ የማብድበት ቦታ እየፈለግኩኝ ነው። የፎቶ አውደ ርዕዩ ላይ የሳፈርና የዙልፊከር ፎቶዎችና ሌሎችም ፎቶዎች ተሽጠው ለማደጎ ቤቱ ድርጅት ገቢ ሆነዋል። ምሽት ላይ የኡምራ አልባል መጥቷል እና ሄጄ አናግሪያት ነበር አባዬ። በጣም ደስተኛ ናት። ብታይ ፊቷ እንደ አበባ በርቷል። አበባ መስሏል ብታያት። እዚህ መስራት የምትፈልግ እንኳን አትመስልም። ባሏም አይፈልግም። ሌላ ሰው እንቅጠር አባዬ፣ እሷን እንተዋት። ባሏ በጣም መልካም ሰው ነው። ባሏ የማይሆን አረመኔ እንደሆነ ለእኔ የነገረችኝን በእርግጠኝነት አስታውሳል። ወይዘሮ ኡምራንን ከልክሏት ነው የሚሆነው። ስለዚህ አንተ ሄድና ስለ ሁኔታው አጣራ። እሺ ባባ። እኔ እኮ ሄድ ነበረ። የፖይራዝ ሰፈር ገንቦ ደርሷል። ምን ተፈጠረ? ማንን እየፈለግክ? አዎ ሰው እየፈለግኩኝ ነበረ። ወይዘሪት ኡምራንን ፈልጌ ነበር የመጣሁት። እኔ ባሏ ነኝ። ምን ፈለግክ? ተናገር። እንኳን በሰላም ተፈተው እንደሜ። ወይዘሮ ኡምራን ዛሬ ስራ አልመጣችም ነበረ። ስልክም አታነሳም። ያው ተጨንቀናል። በሰላም ነው? ከዚህ በኋላ ስራ አትመጣም። እሺ እንደፈለግ። ግን ባሂር ባባ ሊሰናበታት ይፈልጋል ወንድሜ። ትሰማለህ? ከዛ ባሂር ተብዬ መምጣት ካልፈለኩ፣ እኔ እንድትሄድ ካልፈለኩ አትመጣም ብለህ ንገረው። የምታወራውን ነገር እየተጠነቀቀ ባለተጠነቀቀስ እኔ ስፈልግ ብቻ ነው የምትሄደው። አሁን ከዚህ ጥፋ። ምን አባን የምታወራው? እንዴ ምን ያደረግህ ነው? ምን ያደረግህ ነው? አቁም እንጂ። አውርደኝ።